በአዝማናት መካከል አንድ ዘመን ዓለም ሁሉ በሙዚቃ የሚግባባበት ዘመን ነው ይባላል። ቼሎ ነበር መጀመሪያ ወይስ ማሲንቆ ነበር መጀመሪያ? ከዕለታት አንድ ቀን የሰው ዘር ሁሉ በዜማ የሚነጋገርበት ጊዜ ነው ይባላል። እረኛ ይለዋል። የትኛው እረኛ? ይህም ዘመን ይህም ጊዜ 21ኛው ክፍለ ዘመን ተብሎ ይጠራል። Conducting is Ethiopian contribution to the world. በርከት ላሉ 10 ዓመታት ሙዚቃን የህይወቱ መሰረት ዋልታና ምሰሶ አድርጓታል። ታላላቅ ሙዚቀኞቻችን፣ ታላላቅ ፈጣሪዎቹ፣ ታላላቅ አርቲስቶቹ እስረኞች ናቸው ብዬ አምናለሁ። በወለደው የዜማ ስልት አባት ተብሎ ተጠርቷል። በፈረንጆቹ ዓለም ሙዚቃ ሳይንስ ነው። በለንደን ሰማይ ላይ ነግሷል። በኒውዮርክ ምድር ላይ ከብሯል። በቦስተን አድማስ ላይ ሞገስን አግኝቷል። ዓለም ስለ ብቃቱ ይመሰክራል። Let me introduce you to Mulatu Astatke, the godfather of Ethio jazz. Mulatu Astatke! Mr. Mulatu Astatke! እርሱ ግን በአንድ ጥያቄ ተወጥሯል። ማን ፈጠረው? ማን አመጣው? ማን ጀመረው? መቼም ያው እንደሚታወቀው ያደጉ አገሮች ማለት እንችላለን ብዙ የፈጠራ ስራዎች ይሰራሉ። በተለይ በሙዚቃ መሳሪያዎችን በተመለከተ ማለት ነው። እና እነዚህ ፈጣሪዎች በጣም በትልቅ በሳይንቲስት ደረጃ በትልቅ ክብር በትልቅ አስተያየት የተከበሩና የተወደዱና የተፈቀሩና እንደዚሁም ታሪካቸው በሰፊ ይነገራል፣ ይወራል። ከሀገራቸውም ላይ አልፎ እኛም እንማርበታለን። ምክንያቱም ይህ ሁሉ እንግዲህ ያው ለፈጣሪዎቻቸው የሚሰጡት ክብር የሚያደርጉት ነገር ለምሳሌ ሳክስፎን ማየት ትችላለህ፣ ፒያኖ ማየት ትችላለህ፣ ጊታርን ማየት ትችላለህ። እንዲህ የመሳሰሉት የሙዚቃ መሳሪያዎች የፈጠሩት በሀገራቸው ላይ እንደ ትልቅ ክብር ተሰጥቷቸው ለፈጠሩ ስራ ትልቅ ነገር ሆነው ተከብረው ይኖራሉ። ይሄ ደግሞ ወደኛ ጋር ደግሞ የመጣ ነው። ለምሳሌ ይሄንን አይነቱን ነገር ማስተማር ግዴታ መሰለኝ እና ምናልባት እንግዲህ ብዙም የፈረንጆቹ መሳሪያ መነሻዎቹ ብዙ የአፍሪካ መሳሪያዎች ናቸው። እነሱ ግን ቁጭ ብለው አይመለከቱም፣ ያሳድጉታል። ተመሳሳይነት አለው፣ ይቀራረባል። ኢምንት ከሚባሉ ልዩነቶች በስተቀር በቅርጽም በድምጽም ይሳሳባል።
ሲገዘገዝ የሚያሰማው ዜማ በጣቶች ንክኪ የሚያወጣው ቃና እንደ መንታ ልጅ እንደ አንድ ሳንቲም ሁለት ገጽታ ነው። አንደኛው የአንደኛው ነጸብራቅ እንደሆነ ሁሉ ማሲንቆን ሄደህ አንድ ስትራይክ ወይም ማሲንቆን ብትመታው ልክ የቸሎ ድምፅ ነው ያለው። ለእኔ ቸሎን የፈጠረው ማሲንቆ የፈጠረው ሰውዬ ነው ብዬ ነው ማምነው። ያለኝም ክብር ያናሃል ነው ለፈጣሪው ማለት ነው። ያስባል ከማን ፈጠረው እስከ ማን ቀደመ፣ ከምን ሲል አሰበው እስከ ምን ድረስ ተከበረ። ይህ ተመራማሪ ከእንስሳት ሁሉ ፈረስን አሰበ፣ ከአካላቱ ሁሉ ጭራውን መረጠ። ለጥዑም ዜማ ግብአት እንደሚሆነው አወጣ አወረደ። ይጠይቃል እንዴት አሰበው? ቀደመ ወይንስ ተቀደመ? እንዴት ፈጠረው? እንዴት አሰበው? ከየት መጣስ? እንግዲህ እንዲህ አይነት ትልቅ ሳይንቲስት አንድ የፈረስ ጭራ ቆርጦ ያንን ፈረስ ጭራ ቦው እንለዋለን እንግዲህ መምቻውን አብሮ ፈጥሮ ከዛ ደግሞ ያው ትንሽ ቆዳ ወጥሮ ምን አድርጎ ያ የማሲንቆን ድምፅ እንዲወጣ ያደረገ ትልቅ ሳይንቲስት ነው። ዋናው እንግዲህ የሚደንቅ የሚገርም ፈረስ ጭራን ፈረስን እንዴት አመጣው? መጀመሪያ እንዴት አሰቡ? ላይ ትልቅ ሳይንቲስት ነው፣ ትልቅ ፈጣሪ ነው። ያደርሳል እንጂ አይዋጋም። ፈረስ የሆዱን ሲነግሩት የአፉን ሳር ተፍቶታል። ያው ያ ፈረስ እስከዛን ሰዓት ድረስ በርካታ ፈረሶች ኖረው አልፈዋል። ለቁጥር የሚያዳግቱ ጭራዎቻቸው ተወዛውዘዋል። ይህን ጭራ ወደ ዜማ የመቀየር ሐሳብ የመጣለት ግን ያ ጠቢብ ነው፣ ያ ጠቢብ ብቻ። ከፊት ያልነበረው ከኋላ ግን በርካቶችን ያፈራው ያ ተመራማሪ እስኪነሳ የፈረስ ጭራ ብቻ ነበር። ቼሎ አሳድገውታል ፈረንጆቹ። ፒያኖ ላይ የምትሰራውን ሁሉ ቼሎ ላይ መስራት ይችላል። የእኛ ማሲንቆ ግን 4 ቅኝቶቻችንና 5 ድምፅ ላይ ታግተህ ነው የምትኖረው። አሁን የእኛ ወጣቶቹም ያሉትን እናሳድገው እንሂድ ቢሉ ይሄ ቅኝትና እንትኑ ይይዛቸዋል። ማሳደግ መሄድ አይችሉም። ያስባል የዜማ ሊቃውንት በፈሩባት አፈር የፈጣሪው ክብር እስከምን ይሆን? በጉዞ መሃል ሁሉ ያስባል። የቅኝት የኔታዎች በበቀሉባት ምድር እንጨትን ከፈረስ ጭራ ያዋሃደው ጠቢብ ውዳሴ ምን ድረስ ይሆን? ያስባል። ይሄ ድምፁ እንዴት ተፈጠረ? እኔ መጀመሪያ ድምፁ ላይ ይሄን ድምፁን ከቸሎ ጋር የሚሄድ ድምፅ የፈጠረ ትልቅ ሳይንቲስት፣ ትልቅ አዋቂ የሆነ ለእኔ ፒያኖ ከፈጠሩ፣ ሳክሶን ከፈጠሩ፣ ጊታር ከፈጠሩ እኩል በዛ ደረጃ የምመለከተው ሰው። ባህር ማዶ ሳለ የሚያውቀውን ያስታውሳል። ፈጣሪው ሲከበር ያውቃል። በሙዚቃ መንበር ሲነግስ አይቷል። ላበረከተው አስተዋጽኦ ሲወደስ ሰምቷል። ኢትዮጵያዊነቱ ወደ ራሱ እንዲያይ ሲያደርገው ራሱን በአንድ ጥያቄ ተጠምዶ ያገኘዋል። ማን ፈጠረው? ከየት መጣ? ማን ፈጠረው? ከየት አካባቢ ማን ነው የሚለው አናውቀው። ግን እንዳውም ሌላ እንግዲህ ከሱ አልፈን ደግሞ እንሂድ ብለህ ካልክ ምስል ማርያም አንቾ የትዝታ አምባሰል ባቲ ጋራ ኖሮ ጋራው ተሰይሞ ይሄ ቅኝት ኢትዮጵያን በሙሉ ያዳረሰ ቅኝት ነው።
ያው እንደሚታወቀው የኢትዮጵያ ቅኝቶች 4 ናቸው። እነዛ ማለት አንቺሆዬ፣ ባቲ፣ አምባሰልና ትዝታ ነው። ስለዚህ አሁን ከአንቺሆዬ እንጀምራለን። ሽሙንሙን በለኝ አደ ያዘኝ አባዜን ገለል እንዲለለኝ ለኔ ይሄ ቅኝት ኢትዮጵያን አንድ ያደረገ ነው ብዬ ነው ማምነው። ምክንያቱም ጋምቤላ ብትሄድ አንቺሆዬ ትዝታ አምባሰል ነው። ሀረር ብትወርድ ይሄ ነው። ወደ ሌላ አካባቢዎችም ብትሄድ፣ ኦሮሚያን ብትሄድ ያው በዚህ ቅኝት ውስጥ አብሮ ያለ ነው። ዜማው ይለያያል፣ ግን ቅኝቶቹ እነዚህ ናቸው። ቀጣይ ደግሞ ባቲ 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 ገንድላዩ ይመሻል ይነጋል ሸካለች ያዩ እንደ ባቲው መንገድ ቀጥ ያለ ወገቧ በምን ያሳውቃል ራቧ ጥጋቧ ስለዚህ በእኔ ኮንሴፕት ሳስበው ኢትዮጵያን አንድ ያደረገው ካልቸራል በባህል ይሄ ቅኝት ነው። ቀጣይ አምባሰል አምባሰል ዳመና የእጁ ፀሐይ ወጥቷል። አምባሰል ዳመና የእጁ ፀሐይ ወጥቷል። ሰው ናፋቂው ልቤን አንቺን ብሎ መጥቷል። ከደነደነ ታላላቅ ሙዚቀኞቻችን፣ ታላላቅ ፈጣሪዎቹ፣ ታላላቅ አርቲስቶቹ እስረኞች ናቸው ብዬ አምናለሁ። እስረኞች ስል ምንድን ነው? ከዚህ ቅኝትና ከዚህ ድምፅ በላይ የት መሄድ አይችሉም። ታስረው ቁጭ ብለዋል። ለማሳደግ ቢፈልጉም ስላላደገ እዛው ተወጥሮ የሚቀመጠው ማለት ነው። አሁን የመጨረሻ ቅኝታችን የሚሆነው ትዝታ ነው ማለት ነው። ትዝታክን ውሰድ ብለሽ ላክሽብኝ ከአንቺ ጋር
ልቀመጥ እኔም ያንቺ አለብኝ። ብቻም ደግሞ ሌላም ታውቃለህ ለምሳሌ በጠጅ ቤቱ ብትሄድ ባህላችን ነው ያንን ማሲንቆ ተጫዋች ፍራንክ ነው ግንባሩ ላይ መለጥፍለት ይሄ ባህል ነው ልክ ነው ነገር ግን ወደ አደገው ዓለም ደግሞ ልሂድ ብለህ ስትላውራ ካልክ ደግሞ ከፍራንክ መለጠፍ በላይ መከበር መደነቅ መታወቅ ያለበት ትልቅ ሳይንቲስት ነው ለሁሉ ጊዜ የምለው በዚህ ደረጃ አይተረው አክብር ነው ፈጣሪውንም ክብር ሰጥተን ወደፊት መሳሪያውንም እያሳደግን እንጓዝ ነው። ተመሳሳይነት አለው። የትንፋሽ አቀባበሉም ሆነ የቅዳዳዎቹ አቀማመጥ የአንደኛው መነሻ አንደኛውን አይቶ እስኪመስል ይቀራረባል። ቀዳሚውን ማን ያውቃል? ዋሽንግተን ስትወስድ አንድ እረኛ ይለዋል። የትኛው እረኛ ምን አለ? አሁን ዋሽንግተን ድምፁን ብትመታው ፈረንጅ ፍሉት ብሎ ከፈጠረው ጋር ይቀራረባል አይደለም? ግን አሁን ታሪኩ ቀደምቱ የቱ ነው? ፍሉት ነው? ዋሽንግተን አንዳች ብልሃት ነው፣ ጠቢብነት፣ ሊቅነት ነው። ሸምበቆን በስቶ የሙዚቃ መሳሪያ ይወጣዋል ብሎ ማሰብ የሆነ አይነት ማስተዋል ነው። በትክክል ለመመለስ አስቸጋሪ ነው። እኛ ሲሉን ሲያስተምሩን ያው እረኛ ዋሽንት ይዞ ይባላል። የትኛውን ቀርካ ነው ቆርጦ ለዋሽንት የሚጠቀመው የሚለውን ይሄ እንግዲህ ወደፊት ያው አጥንተን እንደርስበታለን ብዬ ተስፋ አደርጋለሁ። ስሜትን ከሁሉ ቀድሞ የኔታ እግር ስር ስለሚያጠናው ይመስል የቆሎ ተማሪ መገለጫ ነው። ለሰው ልጅ ልብ ቅርብ ነው። የስሜት ትስስሩ ከዱር ሁሉ ይከትማል፣ ነብር እጅ ይሰጣል። ፍሉትን ብትወስደው ፒያኖ ላይ የምትሰራውን ነገር ሁሉ በፍሉት መስራት ይችላል። ይሄኛው ላይ ግን 4 ቅኝትና 5 ድምፅ ነው። ከዛ አያልፉም። እስከዛ ሰዓት ድረስ በርካታ ሸምበቆች ለቤት አጥርነት ውለዋል። ለሚቀለስ ጎጆ ግቢን አስውበዋል። ምናልባትም በየዳርቻው ተጥለዋል። ያ ተመራማሪ እስኪነሳ ድረስ ሸምበቆ ብቻ ነበር። እንግዲህ አሁን እዚህ ሁሉ ዓላማው አሁን የምናወራው የምንታገለው ሁሉ ዋሽንግተን በፍሉት ደረጃ እንዴት እናደርሰዋለን? ጥረቱና ትግሉና ዓላማና ስራችን ወደፊት ይሄድ። የሁሉም የሙዚቃ መሳሪያዎች አቃፊ እስኪመስል የሙዚቃን ስልተ ምት የሚጠብቅ ነው። ከበሮ በሰው እጅ ያምር፣ ሲይዙት ያደናግር፣ የአሰራሩን ረቂቅነት ያሳያል፣ የግልጋሎቱን ምጡቅነት። ይህን እያሰበ ከተለመደው ጥያቄ ጋር ተፋጠጠ። ማን ፈጠረው? ከበሮን ለማበጀት የበሬን ቆዳ ይወጥር ዘንድ ድንገተኛ መላ የተቸረው የሀገሬ ሊቅ ማን ነው? ከበሮ መቼም ያው እንደምናውቀው ማለት ነው። ከበሮ የአንድ ሙዚቃ አጥንት ማለት ነው ይቻላል። መሰረት ነው፣ አጥንት ነው። እሱን ነው ሁሉንም አቅፎ አብሮ ይዞ የሚይዘው ማለት ነው። ገበሬን ውሰደው። ገበሬን ወስደህ አርሶ አብልቶ አጠጥቶ ሁሉ አድርጎ ያ በሬ ለምሳሌ ደክሞት ይወድቃል። በስራ የበዛ ይሄ በሬ ሲወድቅ አንዳንዶቹ አርደው ቁርጥ ይበላል። ነገር ግን ሳይንቲስቱ እንደ ማሲንቆ እንዳልኩ ቁጭ ብሎ አስቦ አይቶ ቆዳውን ገፎ አድርቆ ከበሮ ፈጠረ። እንዲህ አይነት ሳይንቲስት ነው ኢትዮጵያ ያላት። አሁን ይህን የፈጠረው ሰውዬ ማን ነው ብለን አናውቅም።
እስከዛች ቅጽበት ድረስ ለቁጥር የሚያዳግቱ በሬዎች ታርደዋል። ለማሰብ የሚከብዱ ቆዳዎች ተገፈዋል። እልፍ የቆዳ ውጤቶች፣ ምናልባትም ሚሊየን ቢሊየን ቁርበቶች። እስከዛች ቅጽበት የሀገሬ የሙዚቃ ሳይንቲስት የበሬውን ቆዳ ወደ ዜማ ብርሃን እስከቀየረበት ያ ጠቢብ እስከተነሳበት ድረስ የበሬ ቆዳ ብቻ ነበር። አንድም በሬ ገፎ ቆዳውን አድርቆ የተሰራ ነው። እሱ እንግዲህ ያው በእኛ አስተያየት ወደፊት እንደርስባታለን ብዬ አምናለሁ። እነዚህ የሶስተኛ ዓለም ከበሮዎች፣ አመታቶች፣ ሪትሞች፣ ምኖች ብዙ ቀደምት ያላቸው ናቸው ብዬ አምናለሁ። እና ግን ያው ከድራም ሴቱ ጋር ስታየው ሲምባል ከለር ነው፣ ሶክ ሲምባል ሌላ ከለር ነው፣ ቤስ ድራም ብለህ የምትጠራዋለህ፣ ቶም ብለህ የምትጠራዋለህ። ይህን ሁሉ ፈጥረው ለዚህ ድራመር ብዙ አቅጣጫና መንገድ አስቀምጠውለት ነው የሚሰራው። የዚያ አንድ ከበሮ አለች፣ እሷ ከበሮ ላይ ነው። እና እንግዲህ እድገቱ የምታዩ በዚህ ነው። እውቀትም እውነትም ነው። ያውም በአንድ ዘመን ተበጅቶ ያልቀረ፣ በአንድ ትውልድ ተዋጅቶ ያልከሰመ። የሀገሬ ክራር ከዛኛው ሀገር ማንዶሊን ጋር ቢመሳሰል እንዲህ አለ ማን ቀደመ? ክራር እንግዲህ እንደምታውቀው ያው ከጅማት የተሰራ ነው መሰረቱ ማለት ነው። እና የኛ ፈጣሪዎች ከጅማት ግን አሁን አንዳንድ ክራር አለ። አሁን ማንዶሊን የምትለው ቴክሳስ ውስጥ የሚጠቀሙበት መሳሪያ አለ። ከክራር ጋር ብዙ የሚመሳሰል ድምፅ ያላቸው አሉ። ካሳ ተሰማ ሳይታወቅበት በፊት፣ ሜሪ አርምዴ ሳትነግስበት በፊት፣ ስለሺ ደምሴ ጋሻ በራ ሞላ መንፈሱን ሳያዋራበት በፊት፣ አስናቀች ወርቁ ነፍሷን ሳታቆራኝበት በፊት አንድ ሰው ፈጥሮታል። የትካዜን ስሜት እንደሚያጋባ ከመታወቁ ቀድሞ ልብን የማሸበር ቀልብን የማሸፍት ኃይል እንዳለው ከመደረሱ ቀድሞ ክራርና አርበኝነትን ለይቶ ማየት እስኪ ከብድ ከጀብዱና ከድል ጋር ከመዛመዱ ቀድሞ የሆነ ቦታ አንድ ሰው ፈጥሮታል። ይህ ሰውዬ ያንን ማንዶሊን ሰምቶ ነው የፈጠረው ወይስ የክራሩ ሰምቶ ነው ማንዶሊን የፈጠረው? እሱ እንግዲህ ምልክ ይሄ ወደፊት እኮ ለተመራማሪዎች ለአጥኚዎች ትልልቅ ስራ እየሰጠናቸው ነው አሁን ያለን እና ይህን እንዲመራመሩ እንዲያጠኑና እንዲያመጡልን ነው የምንፈልገው። ይሄ እኮ አቅጣጫና መንገድ ለመስጠት ነው ዓላማው የዚህ ፕሮግራም። ብናውቀውማ እናወራበት። ኢትዮጵያ መባቻ ለሆነቻት ዓለም እንደ አውራነቷ ያበረከተችው በጥቂት የሙዚቃ መሳሪያዎች አይገታም፣ አይወሰንም። ይህቺ ቀደምት ሰማይ ቀደምት ምድር ቀድማ እንደ መንቃቷ መጠን ንፉጎን አታውቅም። ቸርነቷና ለጋስነቷ በሙዚቃውም ወሰን የለሽ ነው። ኢትዮጵያ በእኔ ግኝትና አስተሳሰብ ሲምፎኒ የሚባለው የዓለም ትልቁ ኦርኬስትራ ሳይኖር እኛ በመቋሚያ ሙዚቃ እንመራ ነበር። ይሄ ነው እንግዲህ አንዱ መቋሚያን ትልቅ የሚያደርገው እና ይህን ደግሞ ስታይና ቁጭ ብለህ ንቅናቄውን አካሄዱን ምኑን እያጠናው ስትሄድ ያቺ ትንሿ መምሪያ መሳሪያዋን እሷን እንደ መቋሚያ ብታቆማት ሙቭመንቱ ወደዛው ይጠጋል ማለት ነው።
ለምሳሌ ሃርቫርድ ብትሄድ የል ብትሄድ ፕሪንስተን ዓለም ላይ አሉ የምትለው ዩኒቨርሲቲዎች ሄደህ በኮንዳክቲንግ ሜጀር ካረክ መጀመሪያ የምትማረው ይሄ ከየት መጣ ማለት ነው። ይሄ መቋሚያችን ላይ አለ። ስለዚህ በእኔ አስተያየት በእኔ አመለካከት conducting is Ethiopian contribution to the world የሚል ስሜት ነው። የተገኘው ከኢትዮጵያ ነውና ውስጡ መጠየቅህ ተገቢ ነው ይለዋል። አፈሯ የበርካታ ሊቃውንት መፍለቂያ፣ ውሃዋ እንደ ቅዱስ ያሬድ ላሉ የጥበቡ ዓለም ተመራማሪዎች መገኛ ነውና የሁሉ መሰረቱ መቼም ለአንድ ህዝብ ለአንድ ሀገር ካልቸር መሰለኝ። ካልቸሩን ያወቀ የካልቸሩን የፈጠሩትን ባለቤት ያከበረ ስለነሱ ስራ የተመራመረ ያጠና ያወቀ ጥሩ ያገሩ ሰው ይሆናል ብዬ አምናለሁ። የመሳሪያዎች ህብር ነው። ተደባልቆ የሚሰማው የዜማዎች ውህደት ከጆሮ ሲደርስ የአንድ አይደለም፣ የሁለትና የሶስት አይደለም፣ የበርካታ መሳሪያዎች ህብረት ነው ደቦ። ከእያንዳንዱ የሙዚቃ መሳሪያ ጀርባ ግን ያ ጠቢብ አለ፣ አናጺው፣ ጠራቢው፣ ፈጣሪው። ዘመናዊ መሳሪያዎች ዘመናዊ ታላላቅ መሳሪያዎች ብዙዎቹ መሰረቶቹ ሶስተኛ ዓለም አፍሪካ ውስጥ ናቸው። ግን እነሱ የሚበልጡን ወስደው ክብር ሰጥተው እነዚህ መሳሪያዎች አሳድገው ወደኛ ያመጡልናል እና ግን እኛ ያን የሰጡንን መጀመሪያ የፈጠሩትን ያከበሩትን ልክ በእነሱ ደረጃ ማክበርና መውደድ ይገባናል ብዬ አምናለሁ። ሃይማኖተኛ ህዝብ ነው። በእምነቱ አይደራደርም። ሸክላ ሰሪውን ያከብራል። ይህን የሚያውቅ ነፍስ ያስባል፣ ማን ፈጠረው ይላል። ያስባል እንደገና። ለእጆቹ ውዳሴ ለአእምሮ የንግሥና አክሊል የሚገባው ይህ ጠቢብ በእርግጠኝነት ከዶሴዎች መሃል ይኖራል። የጥንት ብራናዎች ሸፍነውት እንጂ በሀገሬ ታሪክ ገጽ በአንዱ ከነክብሩ ከነሞገሱ እንዳለ ይሰማዋል። ማን ነው? በየትኛው ዘመን የኖረ በየትኛው ዘመንስ ያለፈ ሊቅ ነው? ያስባል።